ይህ ታሪክ ስለ ዝና፣ ስለ ሀብትና ስለ ተጣመመ የስነ ልቦና ምናብ የተሸመነ እውነተኛ ሰቆቃ ነው። የታሪካችን ማዕበል የሆነችው ሳብሪና ኩይደር በውጭው ዓለም አንጸባራቂ ህይወት የምትኖር በታዋቂዎች ክበብ ውስጥ ለመታየት የምታትር ነገር ግን በውስጧ በጥላቻና በጥርጣሬ የተሞላች ሴት ነበረች። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችን ቆዩ። የደቡብ ምዕራብ ለንደኑ ደማቅና ውድ የደቡብ ኪንግስተን መንደር እንዲህ አይነቱን ዘግናኝ ድርጊት ያስተናግደዋል ብሎ ያሰበ አልነበረም። በሴፕቴምበር 2017 ዓ.ም በለንደን ሰማይ ስር አየር ላይ የበሰበሰና ደስ የማይል የጢስ ሽታ መንሰራፋት ጀመረ። ጎረቤቶች አጠገባቸው ከሚገኘው የሳብሪና ኩይደር ቤት ግቢ ውስጥ የሚወጣውን ሰማያዊ ጢስ ተከታትለው ሲሄዱ ያዩት ነገር ተራ የጓሮ ቆሻሻ ማቃጠል አልነበረም። ሳብሪናና አጋሯ ኦሰሜዱኒ በጓሯቸው ውስጥ እሳት አንድደው ነበር። ጎረቤቶች ጥያቄ ሲያነሱ ሳብሪና በረጋ መንፈስ ዶሮ እየጠበስን ነው ስትል መለሰችላቸው። ነገር ግን ያ በእሳት ውስጥ እየነደደ የነበረው የዶሮ ስጋ አልነበረም። የ21 ዓመቷ ንጹህ የፈረንሳይ ተወላጅ የሆነችው የህፃናት ተንከባካቢ ሶፊ ሊዩኔት አስክሬን ነበር። ሶፊ ከፈረንሳይ ትንንሽ ከተሞች በአንዱ ያደገች የዋህ ንቁና ህፃናትን የምትወድ ወጣት ነበረች። እንግሊዘኛዋን ለማሻሻልና አዲስ ህይወት ለመለማመድ ወደ ለንደን ስትመጣ የወደፊት እጣ ፈንታዋ በሳብሪና ኩይደር እጅ እንደሚወድቅ አላወቀችም ነበር። ሳብሪና ደግሞ በበኩሏ ራሷን እንደ ታዋቂ የፋሽን ዲዛይነርና ዘፋኝ አድርጋ ማቅረብ የምትወድ ነገር ግን በገንዘብና በስነ ልቦና ቀውስ ውስጥ የነበረች ሴት ነበረች። ሶፊ የሁለት ልጆቿ ተንከባካቢ አድርጋ ስትቀጥራት ለዓለም የምታሳየው ገጽታ ደግና ተንከባካቢ አሰሪ የሚል ነበር። ነገር ግን ከበሩ በስተጀርባ ያለው እውነት ሌላ ነበር። ጊዜው እያለፈ ሲሄድ የሳብሪና የስነ ልቦና ሁኔታ እየተቃወሰ መጣ። ሳብሪና የቀድሞ ፍቅረኛዋ የሆነውንና ታዋቂውን የቦይዞን ባንድ አባል ማርክ ኪንግስተንን በጽኑ ትጠላውና በውስጧ በምናብ የፈጠረችውን ፍርሃት ታሳድግ ነበር። ሳብሪና በራሷ ጭንቅላት ውስጥ አንድ አስፈሪ ታሪክ ፈጠረች። ይህም ሶፊ ሊዩኔት ከማርክ ኪንግስተን ጋር ተመሳጥራለች፣ ቤቴ ገብታ ሚስጥሬን ለሷ አሳልፋ ትሰጣለች፣ ልጆቼንም ልታስጠልፍ ነው የሚል ከእውነት የራቀ ሐሳብ ነበር። ይህ ፈጽሞ እውነት ያልሆነ በሳብሪና አእምሮ ውስጥ ብቻ የተፈጠረ አስከፊና አደገኛ ድብቅ ምናብ ነበር። ሶፊ ግን ይህንን የደቀቀ የስነ ልቦና ጫና ለመቋቋም የሚያስችል አቅም አልነበራትም። የሳብሪና ኩይደር የተዛባ ጥርጣሬ በቀናት ውስጥ ወደ አስከፊና ስልታዊ ስቃይ ተቀየረ። ሶፊ ሊዩኔት በለንደን ከተማ ውስጥ አዲስ ህይወት ለመጀመር የነበራትን በደቡብ ኪንግስተን በሚገኘው በዚያው ውድ ቤት ውስጥ ወደ ተቆለፈበት እስር ቤትነት ተለወጠ። ሳብሪና ለውጭው ዓለም የምታሳየው አቀራረብና በቤቷ ውስጥ የምትፈጽመው ድርጊት የሰማይና የምድር ያህል ልዩነት ነበረው። በሶሻል ሚዲያና በታዋቂ ሰዎች ክበብ ውስጥ ራሷን እንደ የተዋጣለት ዲዛይነር ታስመስል እንጂ በቤቷ ግድግዳዎች መካከል ግን ሶፊ ሙሉ በሙሉ በቁጥጥሯ ስር አውላት ነበር። ጊዜ እያለፈ ሲሄድ ሳብሪና የሶፊን ነፃነት ደረጃ በደረጃ መንጠቅ ጀመረች። ደሞዝ መከልከል፣ ሶፊ ወደ ፈረንሳይ ተመልሳ ቤተሰቦቿን እንዳትጎበኝ ደሞዟን ሙሉ አትከፍላትም ነበር። ሶፊ ወደ ሀገሯ የመመለሻ ትኬት መግዣ የሚሆን 1 ሳንቲም እንኳን አልነበራትም። ምግብ መከልከል፣ የቤት ውስጥ ስራዎችን እንዲሁም የህፃናት እንክብካቤን ሙሉ ቀን እንድትሰራ እየተገደደች በቀን ውስጥ የሚሰጣት የምግብ መጠን በጣም አነስተኛ ነበር። ሶፊ በአጭር ጊዜ ውስጥ በከፍተኛ ሁኔታ ከሳች። ጥርሶቿና ሰውነቷ በምግብ እጥረት ደከሙ። ከቤተሰቦቿና ከጓደኞቿ ጋር በስልክ እንዳትገናኝ ጥብቅ ቁጥጥር ይደረግባት ነበር። ሶፊ ሙሉ በሙሉ ረዳት አልባ ሆነች። በባዕድ ሀገር ያለ ገንዘብና ያለ አጋዥ በሳብሪናና
በባለቤቷ ኦሳም እጅ ውስጥ ወደቀች። ነገሩ እዚህ ጋር ነው ይበልጥ የሚያስፈራው። ሳብሪና ሶፊን በፈጠረችው የሐሰት ሴራ እንድትመሰክር ለማስገደድ በየቀኑ ለሰዓታት ያህል ታስመርራት ነበር። ሳብሪናና ኦሳም ሶፊን እየጮሁባት እያስተቃዩአትና እየፎከሩባት ያደረጉትን የጥያቄና መልስ ውይይት በስልካቸው ይቀርጹ ነበር። በኋላ ላይ በፖሊስ የተገኙት እነዚህ የድምጽ መዝገቦች ከ80 ሰዓታት በላይ የሚረዝሙ ነበሩ። በድምጽ መዝገቦቹ ላይ እንደሚሰማው ሳብሪና እንዲህ ትላት ነበር። እውነቱን ተናገሪ፣ ከማርኮ አልተን ጋር ተነጋግረሻል፣ ወደዚህ ቤት የላከሽ እሱ ነው ትላታለች። ሶፊ ደግሞ በብቸኝነትና በለቅሶ ድምጽ አልተናገርኩም፣ እኔ እሱን አላውቀውም ትላለች። ሳብሪና ሶፊ የምትሰጠውን እውነተኛ መልስ ለመቀበል ፈቃደኛ አልነበረችም። ሶፊ በረሃብና በከፍተኛ ፍርሃት ምክንያት ሳብሪና የምትፈልገውን የሐሰት እምነት እንድትናገር ተገደደች። በሴፕቴምበር 2017 አጋማሽ ላይ የሶፊ አካላዊና አእምሮአዊ ሁኔታ የመጨረሻው ደረጃ ደርሶ ነበር። ሳብሪና እና ኦሳም ጥርጣሬያቸው እየጨመረ በመሄዱ ሶፊን በባዶ መታጠቢያ ውስጥ በመቆለፍና ውቅያኖሳዊ በሆነ ስቃይ ውስጥ በማለፍ እውነቱን እንድትናገር ማስገደዳቸውን ቀጠሉ። ሶፊ ከአሁን በኋላ ያንን አሰቃቂ ጭካኔ ተግባር መቋቋም የምትችልበት ምንም አይነት አካላዊ አቅም አልነበራትም። በሴፕቴምበር 2017 መጨረሻ አካባቢ በደቡብ ኪንግስተን በሚገኘው በዚያ ቤት ውስጥ ያለው ሁኔታ ሙሉ በሙሉ ከቁጥጥር ውጭ ወጣ። የሳብሪና ኩይደርና የኦሳም ሜዱኒ አሰቃቂ ባህሪ ወሰን አጣ። የሶፊ አካል ከአሁን በኋላ ያንን ተከታታይ የስለንቦናና አካላዊ እንግልት የሚቋቋምበት አቅም አልነበረውም። በረሃብ የደከመውና በታላቅ ፍርሃት የተሰበረው ሰውነቷ የመጨረሻው የጥቃት ማዕበል ላይ ደረሰ። ሳብሪናና ኦሳም ሶፊን እውነቷን እንድትናገር በሚል ምክንያታዊነት በጎደለው ሰበብ በመታጠቢያ ውስጥ ጨመሯት። እዚያም በውሃ ውስጥ እያሰጠሙና ያሰቃዩ የሐሰት እምነቷን በቪዲዮ መቅረጻቸውን ቀጠሉ። ሶፊ በዚያ ምሽት በደረሰባት አሰቃቂ ድብደባና ማቅለሽለሽ ምክንያት ሕይወቷ አለፈ። የ21 ዓመቷ የዋህ ወጣት በባዕድ ሀገር ማንም ሳይደርስላት በታላቅ ሰቆቃ ውስጥ ሕይወቷ አበቃ። ነገሩ እዚህ ጋር ነው ይበልጥ የሚያስገርመው። ሶፊ ሕይወቷ ካለፈ በኋላ እንኳን ሳብሪና እና ኦሳም ያደረጉትን ድርጊት ለመሸፈን የሄዱበት ርቀት የስነልቦናቸውን ጨካኝነት ፍንትው አድርጎ ያሳያል። ሴፕቴምበር 20 2017 ዓ.ም ሳብሪና እና ኦሳም የሶፊን አስክሬን በጓሯቸው ውስጥ እሳት አንድደው ለማቃጠል ወሰኑ። አስክሬኑን ከቆሻሻና ከእንጨት ጋር በመደመር እሳቱን ለኮሱት። ነገር ግን የሚወጣው ጥቁርና ደስ የማይል ጢስ እንዲሁም የቃጠሎ ሽታ ጎረቤቶችን ወዲያውኑ አጠራጠረ። ጎረቤቶች ወደ ግቢው መጥተው ጥያቄ ሲያነሱ ሳብሪና በበሰለ ትወናና በረጋ መንፈስ የተበላሸ የዶሮ ስጋ እያቃጠልን ነው ስትል መለሰችላቸው። አጠገባቸው የነበረው ሌላ ጎረቤት ግን ሁኔታው ስላላመነውና የጢሱ ሽታ ከተራ ዶሮ ቃጠሎ የተለየ በመሆኑ ወዲያውኑ ወደ ለንደን ሜትሮፖሊታን ፖሊስ ደወለ። የእሳት አደጋ ሰራተኞችና ፖሊስ ቅጥር ግቢው ውስጥ ሲደርሱ ያዩት ነገር ማንም ሊገምተው የማይችለው ነበር። እሳቱን ካጠፉ በኋላ በተቃጠለው ፍርስራሽ ውስጥ የተገኙት አጥንቶች የዶሮ ሳይሆኑ የሰው ልጅ አስክሬን ቅሪቶች ነበሩ። ፖሊስ ወዲያውኑ ሳብሪና ኩይደርንና ኦሳም ሜዱኒን በነፍስ ግድያ ወንጀል ተጠርጥረው በቁጥጥር ስር አዋላቸው። ሳብሪና በቁጥጥር ስር በዋለችበት ወቅት እንኳን ራሷን እንደ ንጹህና እንደ ተጎጂ አድርጋ ለማቅረብ ትሞክር ነበር። ነገር ግን በቤት ውስጥ የተገኙት ማስረጃዎች በተለይም ያዘጋጀቻቸው የድምጽ መዝገቦች እውነተኛውን አሰቃቂ እውነት ለዓለም ይፋ ሊያወጡት ተዘጋጅተው ነበር። በለንደን የኦልድ ቤይሊ በከፍተኛ ፍርድ ቤት የተካሄደው የችሎት ሂደት በብሪታንያ ታሪክ ውስጥ እጅግ አስደንጋጭ ከሆኑት መካከል አንዱ ነበር። ሳብሪና ኩይደር በፍርድ ቤት በቀረበችበት ወቅት እንኳን የራሷን ጥፋት ከመቀበል ይልቅ ራሷን እንደ ተጎጂ አድርጋ ለማቅረብና የተዛባ ታሪኳን ለማስረዳት ትታገል ነበር። ነገር ግን በፖሊስ የተገኙት አሳማኝ ማስረጃዎች የሰሩትን አሰቃቂ ወንጀል እንደ ጭቃ አራግፈው ለዓለም ይፋ አደረጉ።
በምርመራ ወቅት በሳብሪናና በኦሳም ስልኮች ውስጥ የተገኙት ከ80 ሰዓታት በላይ የሚረዝሙ የድምጽ መዝገቦችና ቪዲዮዎች በፍርድ ቤቱ አዳራሽ ውስጥ ተደመጡ። ይህ ማስረጃ ሳብሪና በፍርድ ቤቱ ልታስረዳ የሞከረችውን እኛ አልገደልናትም የሚል ስብከት ሙሉ በሙሉ አፈረሰው። በድምጽ መዝገቦቹ ላይ ሶፊ በከፍተኛ ፍርሃትና ረሃብ ውስጥ ሆና ስትማጸን ይሰማል። ሳብሪና እና ኦሳም በሶፊ ላይ የሚያደርሱት ጫና፣ ማስፈራራትና የስነ ልቦና ማቆርቆዝ ግልጽ ሆኖ ቀረበ። የአቃቤ ጠበቆች ሳብሪና ኩይደር በራሷ አእምሮ ውስጥ የፈጠረችው ተዛባ ጥርጣሬ ንጹሃን ሶፊ ሉኔትን እንዴት ወደ አሰቃቂ ሞት እንደመራት በዝርዝር አስረዱ። በሜይ 2018 ዓ.ም የፍርድ ቤት ዳኞች ሳብሪና ኩይደርና ባለቤቷን ኦሳም ሜዱኒን በሶፊ ሉኔት ነፍስ ግድያ ጥፋተኛ እንደሆኑ በአንድ ድምጽ ወሰኑ። በኋላም ሳብሪና ኩይደርና ኦሳም ሜዱኒ ሁለቱም የዕድሜ ልክ እስራት ተፈረደባቸው። ቢያንስ 30 ዓመታት ሙሉ ያለምንም የዋስትና መብት በእስር ቤት እንዲቆዩ ተወሰነ። መዛግብቱ እንደሚያሳዩት ዳኛው ፍርዱን ሲያነቡ የሳብሪናን ድርጊት ጭካኔ የተሞላበት አሰቃቂና በራስ ወዳድነት የተሞላ ጨካኝ ባህሪ ሲሉ ገልጸውታል። የሶፊ ሉኔት አሰቃቂ ሕይወት ማለፍ በፈረንሳይና በእንግሊዝ ከፍተኛ ሐዘንና ቁጣን ፈጥሮ ነበር። የሶፊ እናት በፍርድ ቤት እንደተናገሩት ሶፊ ወደ ለንደን የሄደችው ህልሟን ለማሳካትና ዓለምን ለማየት ነበር። ነገር ግን የተመለሰችው በሳብሪና ኩይደር ጭካኔ ምክንያት በሳጥን ውስጥ ሆና ነው። ይህ ታሪክ የዝና የሀብትና የውጭ ገጽታ አባዜ እንዴት ወደ አደገኛ የስነ ልቦና ጨለማ እንደሚያመራና የንጹሃንን ህይወት እንዴት እንደሚያጠፋ የሚያሳይ ትልቅ የታሪክ ማስታወሻ ሆኖ ይኖራል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።